ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን የመጋቢት 16 ቀን 2018 ዓ.ም ለረቡዕ መደመጥ የሚገባቸውን አዳዲስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የሙዚቃ አቀናባሪ ካሙዙ ካሳና የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛዋ ወይዘሮ በሻቱ ቶሎማርያም በአዲስ አበባ ለምክር ቤት እጩ ሆነው የካ ክፍለ ከተማን በመወከል እንደቀረቡ መገለጹ፣ በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው የመተሃራ ስኳር ፋብሪካ 7 ሰራተኞች ሰኞ ረፋዱ ላይ የታጠቁ ኃይሎች በፈጸሙት ድንገተኛ ጥቃት እንደተገደሉ መገለጹ፣ የአምስት ተቃዋሚ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት አማራና ትግራይ ክልሎች ሙሉ በሙሉ ከፊል ኦሮሚያ ክልል እንዲሁም በቤንሻንጉል ጉሙዝ ክልል መተከል ዞን ከፍተኛ የደህንነት ችግር ያለባቸውና ለምርጫ አስቻይነት እጅግ አዳጋች የሆኑ አካባቢዎች እንደሆኑ መገለጹ፣ በሩሲያና ዩክሬን መካከል እየተካሄደ ባለው ጦርነት ከሩሲያ ጎን ሆነው የሚዋጉ ኢትዮጵያውያን ቁጥር ከ1800 እንዳለፈ መገለጹ፣ እንዲሁም ተባብሶ የቀጠለውን የመካከለኛ ምስራቅን ጦርነት አስመልክቶ በኢራን በአሜሪካና በእስራኤል የተሰሙትን መረጃዎችና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ፒያሳ ኖር ሸገር ፕሮፐርቲስ 1 ሚሊዮን ቅናሽ የተደረገባቸውን ሱቆች በ2.6 ሚሊዮን ብር ብቻ የማይደገም እድል ይዞልን ብቅ ብለዋል። አስቀድሞ ለማስረከብ ታትሮ የሚሰራው ኖር ሸገር ፕሮፐርቲስ በዚህ ታሪካዊ ስፍራ ላይ ትልቁና ዘመናዊ የገበያ ማዕከል እየገነባ ይገኛል። ከ20 እስከ 145 ካሬ አማራጭ ያላቸውን ሱቆች ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በመሸጥ ላይ እንገኛለን። 100% ለሚከፍሉ ደንበኞቻችን ከ1 ሚሊዮን እስከ 2 ሚሊዮን 300 ሺህ ብር የሚደርስ ቅናሽ አድርገን ከ2.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ የሱቅ ባለቤት እያደረግን ነው። ይህ እድል አምልጦት እንዳይቆጩ እንላለን። ለበለጠ መረጃ እንዲሁም ሳይትና ቢሮ ለመጎብኘት በ0912 14 14 64 እና በ0939 65 65 65 ይደውሉ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በስፋት የሚታወቀው ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በመጪው 7ኛው ጠቅላላ ምርጫ ገዢውን የብልጽግና ፓርቲን ወክሎ ለአዲስ አበባ ከተማ ምክር ቤት እንደሚወዳደር ታውቋል። መረጃዎች እንደሚያሳዩት አቀናባሪው በምርጫው የሚሳተፈው በአዲስ አበባ ከተማ አስተዳደር በየካ ክፍለ ከተማ ምርጫ ክልል ነው። በዚሁ ክልልም የብልጽግና ፓርቲን በመወከል የምክር ቤት አባል ለመሆን የፖለቲካ ውድድሩን ያደርጋል። ካሙዙ ካሳ ላለፉት በርካታ ዓመታት በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ የራሱን ትልቅ አሻራ ያሳረፈና የብዙ ታዋቂ ድምፃውያንን ስራዎች በማቀናበር በህዝብ ዘንድ ከፍተኛ እውቅናን ያተረፈ የጥበብ ሰው ነው። ግለሰቡ ከኪነ ጥበቡ ዘርፍ ወጥቶ ወደ ፖለቲካው መድረክ መቀላቀሉና በምርጫው ለመሳተፍ መወሰኑ በብዙዎች ዘንድ ትኩረትን የሳበ ክስተት ሆኗል። በመጪው 7ኛው ሀገር አቀፍ ጠቅላላ ምርጫ ዙሪያ የፖለቲካ ፓርቲዎች እጩዎቻቸውን ለህዝብ በማስተዋወቅና ለምርጫው ቅድመ ዝግጅት በማድረግ ላይ ይገኛሉ። የካሙዙ ካሳ በብልጽግና ፓርቲ በኩል መታጨትም የፓርቲው የምርጫ እንቅስቃሴ አንዱ አካል መሆኑ ተገልጿል። የጠቅላላ ምርጫ በአገሪቱ የፖለቲካ ሂደት ውስጥ ትልቅ ትኩረት የተሰጠው ሲሆን ከተለያዩ የህብረተሰብ ክፍሎች የተውጣጡ ግለሰቦች የነቃ ተሳትፎም እየታየበት ይገኛል። ይህ በእንዲህ እንዳለም የካሙዙ ካሳ በእጩዎች መዝገብ ላይ የትምህርት ደረጃ የመካከለኛ ደረጃ ትምህርት ተብሎ መስፈሩ በርካቶችን እያነጋገረ ይገኛል። ይህ የካሙዙ ያልተጠበቀ የፖለቲካ ጉዞ ገዢው ፓርቲ በከተማዋ ያለውን የፖለቲካ ተቀባይነት ለማስፋትና ወጣቱን ለመሳብ ሲል ታዋቂ ሰዎችን ወደ ፖለቲካዊ የማምጣት የተለመደ ስትራቴጂ አካል መሆኑን የፖለቲካ ታዛቢዎች ይገልጻሉ። ይሁን እንጂ አዲስ አበባን የመሰለች ውስብስብ ግዙፍና የዲፕሎማቲክ ከተማ ምክር ቤትን ለመቀላቀል ሲታጩ የተመዘገበው የመካከለኛ ደረጃ ትምህርት ዝግጅት ለከተማዋ የፖሊሲ ማውጣት፣ በጀት ማጽደቅና የህግ ቁጥጥር ኃላፊነት ምን ያክል ይመጥናል የሚለው ጉዳይ እጩነቱን ከጅምሩ ወሳኝ የብቃት መለኪያ ጥያቄ ውስጥ ከቶታል። ከትምህርት ደረጃውን በላይ የካሙዙን የፖለቲካ ጉዞ ይበልጥ አወዛጋቢ የሚያደርገው ከዚህ ቀደም ከስሙ ጋር ተያይዘው ሲነሱ የነበሩት ከባድ የጥቅም ግጭትና የጉልበተኝነት ወቀሳዎች ናቸው። አቀናባሪው በመንግስት ስርዓት ውስጥ ያለውን ተሰሚነት በተለይም የጠቅላይ ሚኒስትር አብይ አህመድን ስምና ቅርበት አለኝ በሚል እንደ ሽፋን በመጠቀም በባህል ሚኒስቴር የሚወጡ ትልልቅ የመንግስት ጨረታዎችን ያለምንም ተወዳዳሪ እንዲያሸንፍ ይደረግ ነበር የሚሉ ከባድ ክሶች ሲቀርቡበት ቆይቷል። ይህ በህዝብ ሀብት አጠቃቀምና በመንግስት አሰራር ላይ የታየው የስልጣን ብዝበዛ ዛሬ ላይ ግለሰቡ የህዝብ ተወካይ ሆኖ ሲመጣ የከተማዋን ሀብት በታማኝነትና በግልጽነት ያስተዳድራሉ የሚል ከባድ የሞራልና የስነ ምግባር ጥያቄን አስነስቷል። የቅርበት ፖለቲካን በመጠቀም የጨረታ ህግጋትን ሲጥስ የነበረ ግለሰብ የህግ አውጪው ምክር ቤት አካል መሆኑ የፍትህ ስርዓቱን ፌዝ ያደርገዋል የሚሉ ትችቶችም እየበረቱ ይገኛሉ። የካሙዙ እጩነት ለየካ ክፍለ ከተማ ነዋሪዎች ከሚያመጣው የአስተዳደር ለውጥ ይልቅ ግለሰቦች ከስራ
ከስርዓቱ ጋር በማበር ያካበቱትን የኢኮኖሚና የማህበራዊ ጥቅም በፖለቲካዊ ስልጣን ህጋዊ ለማድረግ የሚያደርጉት ጥረት አካል መሆኑን ተንታኞች ይሞግታሉ። እግር ኳስ በስም እንደማይጫወተው ሁሉ የከተማ አስተዳደርም በሙዚቃ ዜማና በታዋቂነት ብቻ ሊመራ እንደማይችል ይህ ምርጫ ለነዋሪም ሆነ ለፓርቲው ትልቅ ፈተና እንደሚሆን ይጠበቃል የሚል አስተያየትም ተሰጥቷል። ከካሙዙ ካሳ በተጨማሪም ሌላኛዋ የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛዋ ወይዘሮ በሻቱ ቶሎ ማርያም እዛው የካ ክፍለ ከተማ እጩ ሆና አቅርባለች። ከዚህ በተጨማሪ አቶ ሹሜ ግዛው የተባሉ አርሶ አደርም በእጩነት ቀርበዋል። በዚህ ክፍለ ከተማ ሌሎች በፌዴራል ደረጃ በከተማና በክፍለ ከተማ አመራርነት ላይ የሚገኙ እጩዎችም ቀርበዋል። ለህዝብ ተወካዮች ምክር ቤት ከቀረቡ እጩዎች መካከል ደግሞ ዶክተር መቅደስ ዳባ፣ ወይዘሮ አይሻ መሐመድ እንዲሁም ዶክተር ሌሊሲ። ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው የመተሃራ ስኳር ፋብሪካ 7 ሰራተኞች ሰኞ ረፋድ ላይ የታጠቁ ኃይሎች በፈጸሙት ድንገተኛ ጥቃት መገደላቸውን ዋዜማ ዘግበዋል። ታጣቂዎቹ ጥቃቱን ያደረሱት በፋብሪካው የሸንኮራ አገዳ ማሳ ውስጥ በስራ ላይ በነበሩ የፋብሪካው የጸጥታ ባልደረቦች መሆኑም ተገልጿል። በጥቃቱ የአካል ጉዳት የደረሰባቸው ሌሎች ሰራተኞችም የሕክምና እርዳታ እየተደረገላቸው እንደሆነ ተነግሯል። ከሟቾቹ መካከል 6ቱ ትናንት ማክሰኞ ስርዓተ ቀብራቸው በከተማው በሚገኝ የፕሮቴስታንት መካነ መቃብር መፈጸሙ ተገልጿል። ይህ በእንዲህ እንዳለም የ5 ተቃዋሚ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት አማራና ትግራይ ክልሎች ሙሉ በሙሉ ከፊል የኦሮሚያ ክልል እንዲሁም በቤንሻንጉል ጉሙዝ ክልል መተከል ዞን ከፍተኛ የደህንነት ችግር ያለባቸውና ለምርጫ አስቻይነት እጅግ አዳጋች የሆኑ አካባቢዎች ናቸው ብሏል። ትብብሩ በተጠቀሱት ክልሎችና አካባቢዎች አለ ያለውን የደህንነት ስጋትና ለምርጫ ምቹ ያልሆነ ሁኔታ ለምርጫ ቦርድ በደብዳቤ ማሳወቁን ትናንት ባወጣው መግለጫ ገልጿል። አማራ ክልልን ጨምሮ በተጠቀሱት አካባቢዎች የሚካሄዱ ግጭቶችና አጠቃላይ ለህይወት አስጊ የሆኑ የጸጥታ ችግሮች ዘላቂ መፍትሄ እንዲበጅላቸውና ግጭቶች በጠረጴዛ ዙሪያ በድርድር እንዲቋጩ መንግስት ትልቁን ድርሻ እንዲወጣ ትብብሩ ጠይቋል። ሁኔታዎች በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው የእጩዎቻችን ደህንነት ዋስትና እስካላገኘ ድረስ በተጠቀሱት አካባቢዎች ለመንቀሳቀስ እንቸገራለን ያሉት ትብብሩ በተጠቀሱት አካባቢዎች ዘላቂ መፍትሄ እስኪገኝ ድረስ ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንደሚቆጠብና ቀጣይ እርምጃውን ለህዝብ ይፋ እንደሚያደርግም አስታውቋል። ወደ ቀጣዩ መረጃችን ስናልፍ በሩሲያና ዩክሬን መካከል እየተካሄደ ባለው ጦርነት ከሩሲያ ጎን ሆነው የሚዋጉ ኢትዮጵያውያን ቁጥር ከ1800 ማለፉ ተገልጿል። በሩሲያና ዩክሬን መካከል የተቀሰቀሰው ጦርነት 4ኛ ዓመቱን የተሻገረ ሲሆን ጦርነቱ ከተጀመረ ጊዜ አንስቶ በርካታ ኢትዮጵያውያን ከሩሲያ ጎን ሆነው በቅጥረኛ ተዋጊነት እየተሳተፉ እንደሚገኝ ዞብል ፖስት ዘግቧል። ለሩሲያ በተዋጊነት የሚመለመሉ ኢትዮጵያውያን አብዛኞቹ ከአማራና ከትግራይ ክልሎች እንደሆነም ነው የተገለጸው። ባለፉት 4 ዓመታት ከ1800 በላይ ኢትዮጵያውያን ከሩሲያ ጎን ሆነው በጦርነቱ መሳተፋቸውን ተነግሯል። አንድ ስሙ እንዳይጠቀስ የፈለገ ለሩሲያ ለመዋጋት የተፈራረመ ኢትዮጵያዊ እንደገለጸው ከትውልድ ቀዩ ከአማራ ክልል ወደ ሩሲያ ለመጓዝ በቅድሚያ 800,000 የሩሲያ ሩብል ወይም 10,000 አሜሪካ ዶላር ገደማ እንደተከፈለው የገለጸ ሲሆን በየወሩ ደግሞ 200,000 የሩሲያ ሩብል ከሩሲያ መንግስት እንደሚከፈለው አሳውቋል። ግለሰቡ አክሎም ከሩሲያ ጎን ሆነው የሚዋጉ ኢትዮጵያውያን ቁጥራቸው ከ1800 በላይ መድረሱን የጠቆመ ሲሆን ከትግራይ ክልል ውቅሮ አካባቢ፣ ከኦሮሚያ ክልል ባሌ ሮቤ አካባቢ እንደዚሁም ከኢትዮጵያ መንግስት የጸጥታ መዋቅር ከድተው ለቅጥረኛ ተዋጊነት ወደ ሩሲያ የሄዱ ኢትዮጵያውያንን እንደሚያውቅ አያይዞ ገልጿል ሲል ዞብል ፖስት ጨምሮ ዘግቧል። ኢትዮጵያውያኑ ለቅጥረኛ ተዋጊነት የሚመለመሉት በራሳቸው ፈቃድና የሶስተኛ ወገን ተጽዕኖ ሳይኖርባቸው እንደሆነ የተነገረ ሲሆን ሩሲያ ከዩክሬን ጋር በምታደርገው ጦርነት ሲሳተፉ ግን የሩሲያን ሕግ ሙሉ በሙሉ ለመተግበር እንደሚገደዱም ታውቋል። እንደ መረጃው ከሆነ በአገር ውስጥ የምልመላና የጉዞ ሂደቱን በማሳለጥ ረገድ የሚሳተፉ የተለያዩ አካላት ያሉ ሲሆን የመንግስት ጸጥታ መዋቅር ባለስልጣናት ጭምር በቀጥታ ይሳተፋሉ ተብሏል ሲል ዞብል ፖስት ጨምሮ ዘግቧል። ለሩሲያ ለመዋጋት ወደ ጦርነት ግንባር የተጓዘው ኢትዮጵያዊ እንደገለጸው በቅጥረኛ ተዋጊነት ወደ ሩሲያ ምድር የተጓዙ ኢትዮጵያውያን በጦርነት ጊዜ ህይወታቸው ቢያልፍ እንደ የሃይማኖታቸው ስነ ስርዓት በተመደቡበት የሩሲያ ክልል ቀብራቸው ይፈጽማል ሲልም ገልጿል። ከዚሁ ጋር በተገናኘ የሩሲያና ዩክሬን ጦርነት ከ4 ዓመታት በፊት ሲፈነዳ በርካታ ኢትዮጵያውያን ከሩሲያ ጎን ተሰልፈው ለመዋጋት ፍላጎት እንዳላቸው ለማሳየት በሚያዝያ 2014 ዓ.ም በአዲስ አበባ የሩሲያ ኤምባሲ በር ተሰባስበው እንደነበር አይዘነጋም።
ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል መቀሌ፣ አዲግራትና አድዋን ጨምሮ በበርካታ ከተሞች መምህራን በትምህርት ዘርፉ ላይ አጋጥመዋል ያሉትን ከፍተኛ የበጀት እጥረት በመቃወም ሰላማዊ ሰልፍ አድርገዋል። በተቃውሞ ሰልፉ ላይ የተሳተፉት መምህራን፣ የትምህርት ኃላፊዎችና ተማሪዎች ፌዴራል መንግስቱ ይዞታል ያሉትን የክልሉን የድጎማ በጀት እንዲለቅና የክልሉ መምህራን ደሞዝ እንዲከፈላቸው መጠየቃቸውን የክልሉ ቴሌቪዥን ዘግቧል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አማኑኤል አሰፋ ግጭት ባለባቸው ሌሎች የሀገሪቱ አካባቢዎች መምህራን በደሞዝ ሲቀጡ አላየንም በማለት በመቀሌው ሰልፍ ላይ መናገራቸውንና ፌዴራል መንግስቱ የድጎማ በጀቱን እንዲለቅ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ መጠየቃቸውንም ዘገባው ጠቅሷል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያ የአሜሪካ ኤምባሲ ኢትዮጵያ በተካተተችበት አዲሱ የቪዛ መመሪያ መሰረት ወደ አሜሪካ በንግድና ቱሪስት ቪዛ የሚጓዙ ኢትዮጵያውያን የቪዛ ቃለ መጠይቅ ከመስጠታቸው በፊት የሚፈጽሙት ክፍያ ተመላሽ አይሆንላቸውም ሲል ማብራሪያ ሰጥቷል። ኤምባሲው ከመጋቢት 24 ቀን 2018 ዓ.ም ጀምሮ የንግድና የቱሪስት ቪዛ ለማግኘት ብቁ የሆኑ ተጓዦች ቪዛውን ከመቀበላቸው በፊት እስከ $15,000 የሚደርስ የገንዘብ ዋስትና ማስያዝ እንደሚጠበቅባቸው ገልጿል። ተጓዦች አሜሪካ እንዲቆዩ የተፈቀደላቸው ጊዜ ሳያበቃ ከወጡ የቪዛ ማስያዣ ገንዘቡ ይመለስላቸዋልም ተብሏል። ሆኖም አዲሱ የቪዛ መስፈርት ከመጋቢት 24 በፊት የተሰጡ የንግድና ቱሪስት ቪዛዎችንና በኤፍ ወይም ኤም ቪዛ የሚጓዙ ተማሪዎችን እንደማይመለከት ኤምባሲው አብራርቷል። አመልካቾች በሶስተኛ ወገን ድረገጾች አማካኝነት ክፍያ መፈጸም እንደሌለባቸውም ኤምባሲው አሳውቋል። ወደ መጨረሻው መረጃዎችን ስናልፍ የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። የመብረድ ምልክትም አላሳየም። ኢራን በርካታ የሚሳኤል ማዕበሎችን ወደ እስራኤል አስወንጭፋለች። በቴል አቪቭ ሰሜናዊ ክፍል በሚገኝ አንድ መንደር ላይ ሚሳኤል ያረፈ ሲሆን በመኖሪያ ህንፃዎችና ተሽከርካሪዎች ላይ ጉዳት ደርሷል። እስካሁን ባለው መረጃ ቢያንስ 6 ሰዎች ቀላል ጉዳት ደርሶባቸዋል። ከቴል አቪቭ በተጨማሪ ኤላትና ዲሞና የጥቃቱ ኢላማ ነበሩ። እስራኤል በበኩሏ ከአሜሪካ ጋር በመቀናጀት በኢራን ውስጥ በሚገኙ ስትራቴጂካዊ ቦታዎች ላይ ሰፊ የአየር ድብደባ ፈጽማለች። የሚሳኤል ማምረቻ ፋብሪካዎች፣ የደህንነት ተቋማትና የኢራን አብዮታዊ ዘብ የጦር ሰፈሮች ኢላማ ነበሩ። ባለፉት 24 ሰዓታት ውስጥ ብቻ ከ200 በላይ የአየር ድብደባዎች ተፈጽመዋል። በኢራን መገናኛ ብዙሃን እየተሰራጨ ባለው ዘገባ መሰረት ፕሬዚዳንት ዶናልድ ትራምፕ በኢራን የአየር ኃይል መሰረተ ልማቶች ላይ ጥቃት ለመሰንዘር አቅደውት የነበረውን እቅድ በ5 ቀን ማራዘማቸውን በገለጹ በጥቂት ሰዓታት ልዩነት ውስጥ በኢራን 2 የጋዝ ፋብሪካዎችና በአንድ የነዳጅ ማስተላለፊያ መስመር ላይ የአሜሪካ ጥቃት ተፈጽሟል። ባለፉት 24 ሰዓታት ኢራን የአሜሪካ አጋር ወደ ሆኑ ባህረ ሰላጤው አገራት ሚሳኤልና ድሮን አዝንባለች። አብዛኛው በአየር መከላከያ የከሸፉ ናቸው። የተባበሩት አረብ ኤሚሬትስ በበኩሏ 7 የባሊስቲክ ሚሳኤሎችና 16 ድሮኖች ቢወረወርባትም የሀገሪቱ የአየር መከላከያ ስርዓት አብዛኞቹን ጥቃቶች ማክሸፍ የቻለ ሲሆን እስካሁን የደረሰ ከፍተኛ ውድመት አልተመዘገበም። በሳውዲ አረቢያ በሀገሪቱ ላይ በርካታ ድሮኖችና ሚሳኤሎች ቢዘንቡም የሳውዲ መከላከያ ኃይል ከ1 ደርዘን በላይ ድሮኖችን በአየር ላይ መቶ መጣሉን አስታውቋል። ባህሬን በበኩሏ በአንድ ተቋም ላይ የእሳት አደጋ የተከሰተባት ሲሆን አደጋው ከኢራን ጥቃት ጋር ግንኙነት ሊኖረው እንደሚችል ተጠርጥሮ ምርመራ እየተደረገበት ይገኛል። በአጠቃላይ ኢራን የአሜሪካ ወዳጅ ወደ ሆኑ ባህረ ሰላጤው ሀገራት ኢላማዎች የምትሰነዝረው ጥቃት ቀጥሏል። በአሁኑ ሰዓትም በአሜሪካና በኢራን መካከል ያለው ግንኙነት እጅግ የተወሳሰበና እርስ በርሱ የሚጋጩ መረጃዎች እየወጡ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረጉ ንግግሮች ውጤታማ መሆናቸውን የገለጹ ሲሆን አንዳንድ መረጃዎች በፓኪስታን ወይም በኦማን ስብሰባዎች ሊካሄዱ እንደሚችሉ ፍንጭ ሰጥተዋል። የኢራን መንግስት ግን ይህንን መረጃ ሐሰተኛ ወሬ ሲል ያስተባበለ ሲሆን ምንም አይነት ንግግር እየተካሄደ እንዳልሆነም በይፋ አስታውቋል። መሬት ላይ ያለው እውነታ አንዳንድ ቀጥተኛ ያልሆኑ ንግግሮች ሊኖሩ እንደሚችሉ የጠቆመ ሲሆን እስካሁን ድረስ በሁለቱ ሀገራት መካከል የተደረሰ ምንም አይነት እውነተኛ ስምምነት የለም። በአሁኑ ሰዓትም በመካከለኛው ምስራቅ ባለው ግጭት ሳቢያ የሆርሙዝ ሰርጥ የንግድ እንቅስቃሴ በከፍተኛ ሁኔታ በመስተጓጎሉ የዓለም የነዳጅ ገበያ በከፋ ቀውስ ውስጥ ይገኛል። እንደ ሮይተርስ ዘገባ ከሆነ ዛሬ ላይ የነዳጅ ዋጋ በበርሜል ከ$100 በላይ እየተሸጠ ይገኛል። ባለሙያዎች ሁኔታው በዚህ ከቀጠለ ይህ ቀውስ እጅግ አስከፊ ሊሆን እንደሚችልም ግምታቸውን አስቀምጠዋል። ይህ በእንዲህ እንዳለም የቱርክ ፕሬዚዳንት ረሲብ ጣይብ ኤርዶጋን ተባብሶ የቀጠለው የኢራን ጦርነት ከፍተኛ ኢኮኖሚያዊ ቀውስ እያስከተለ መሆኑን ገልጸው ግጭቱ በአስቸኳይ እንዲቆም እየቀረቡ ያሉ ጥሪዎችን እንደሚደግፉም አስታውቀዋል። ኢራን በበኩሏ የሆርሙዝ ሰርጥን ሙሉ በሙሉ እንዳልዘጋችው እየገለጸች ትገኛለች። ይሁን እንጂ መተላለፊያውን ለመጠቀም ጥብቅ ቅድመ ሁኔታዎችን አስቀምጣለች። በዋነኝነትም ኢራን የሚፈጸምባትን ጥቃት የማይደግፉና ከጥቃት ፈጻሚዎቹ ጋር ግንኙነት የሌላቸው ሀገራት መርከቦች ማለፍ እንደሚችሉ ገልጻለች። ይህ በእንዲህ እንዳለ
እንዳለም ከኢራን ጋር የሚደረግ ስምምነት የእስራኤልን ጥቅሞች የሚያስጠብቅ ነው ሲል ቤንያሚን ኔታንያሁ ተናግረዋል። በሌላ በኩል ደግሞ ሳውዲ በኢራን ላይ ጥቃቱ ይቀጥል የሚል መልእክት እንዳስተላለፈች መረጃዎች ወጥተዋል። የሳውዲ ልዑል መሐመድ ቢን ሳልማን የኢራን ጦርነት እንዲቀጥል ለትራምፕ እንደነገሯቸው ኒውዮርክ ታይምስ አስነብቧል። የሳውዲው አልጋ ወራሽ መሐመድ ቢን ሳልማን አሁን ያለው ጦርነት የመካከለኛው ምስራቅን በአዲስ መልክ ለመቅረጽ ታሪካዊ ድል ነው ሲሉ ተደምጠዋል። ሳውዲ ጦርነቱ ከመቆሙ በፊት የኢራን የሚሳኤል ጥቅም ሙሉ በሙሉ መጥፋት አለበትም ብላለች። የሳውዲው ልዑል ይህን ያሉት ዶናልድ ትራምፕ የኢራን ጦርነት በሚቆምበት ዙሪያ ንግግር አድርገናል ማለታቸውን ተከትሎ ነው። ይህ በእንዲህ እንዳለም እንደ አልአረቢያ ዘገባ አዲሱን የኢራን መሪ ሞጅታባ ካሜኒ ከአሜሪካ ጋር ለመደራደር መስማማታቸውን ዋቢዎቹን ጠቅሶ ዘግቧል። ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምታለች ሲሉ መናገራቸውን ዘገባው አክሏል። የቻይናው የውጭ ጉዳይ ሚኒስትር በበኩላቸው ከኢራን አቻቸው ጋር ባደረጉት የስልክ ውይይት ኢራንና አሜሪካ በቶሎ የሰላም ንግግር እንዲያደርጉ መክረዋል።